ጽንፈኛው የህወሓት ቡድን ለትግራይ ህዝብ ጥያቄ ደንታቢስ መሆኑንና ለህዝቡ መሰረታዊ ጥያቄዎች ግድ እንደሌለው በተደጋጋሚ አሳይቷል። ይህ ሲባል ያለ ማስረጃ የመጣ አይደለም። ጽንፈኛ ቡድኑ በውስጥ እንቅስቃሴው የሚያደርጋቸው ነገሮች እንደተጠበቁ ሆኖ በትላልቅ መድረኮች ላይ ጭምር ለህዝቡ ግድ የለሽ መሆኑን በግልጽ አሳይቷል። ከ7 ዓመት በፊት በመቀሌ ለዘገባ ስራ ተገኝቼ የተካፈልኩበትን አንድ መድረክ እናስታውስ። መድረኩ በመቀሌ ዩኒቨርሲቲ ይዘጋጅ እንጂ የፓርቲ ስብሰባ ይመስል ነበር። በወቅቱ ታዲያ የአረና ፓርቲ አመራር የነበረው አምዶም ገብረስላሴ የጽንፈኛ ቡድን አመራሮቹን ፊት ለፊት ሲጋፈጣቸው እናስታውሳለን። በዚህ በ27 ዓመት ህገ መንግስት አልተከበረም፣ ዲሞክራሲም አልነበረም። የትግራይ ህዝብ እና ህወሓት በተደጋጋሚ ጊዜ እንደ አንድ እንደሆነ ይገለጻል። እንዴት ብሎ ነው አንድ የሚሆኑት? ደሃው ህብረተሰብ የሚበላ የሚጠጣ የሌለው ህብረተሰብ ይዘን እና በትግራይ ስም ህዝብ ትዕምት የሚባል በቢሊዮን የሚያንቀሳቅስ ብር ለባለስልጣኖች እየተጠቀመ እንዴት ብሎ አንድ ይሆናል? አሁን የትግራይ ህዝብ በድህነት ላይ ስደት እየሄደ ነው፣ እየተበሳቆለ ነው። አንድ አስገራሚ ነገር ደግሞ ይሄ ቢል ላይ ተበረም ነው። አንድ ይሄ ሬሳ ሲቀበለ ነው። በቪዲዮ ላይ እንደተመለከትነው የጽንፈኛው ቡድን አመራሮች ስለ ትግራይ ህዝብ ትክክለኛ ጥያቄ የሚጠይቁ ሰዎችን በማፌዝና ድምጻቸው በማፈን የተካኑ ናቸው። በዚህ ላይ እንደተመለከትነው አሰራራቸው ግልጽ ሆኖ እንመለከታለን። ዛሬም ይህ የጽንፈኛ ቡድን በተመሳሳይ ጥያቄዎቹን ህዝባዊ ለማድረግ እየሞከረ ይገኛል። ነገር ግን አንድም ቀን ህዝባዊ የሆኑ ስራዎችን አከናውኖ አያውቅም። የዚህ ጽንፈኛ ቡድን አሰራር ከአምዶም ገብረስላሴ ጋር መጠነኛ ቆይታ በማድረግ እንፈትሸዋለን። አብራችሁን ቆዩ። እንዴት ነው? ሰላም ነው። ሁሉ ሰላም? እንዴት ነህ? ሰላም ነው። በጣም አመሰግናለሁኝ ፈቃደኛ ስለሆንክ። ያው ከ7 ዓመት በኋላ ነው የተገናኘነው። ልክ ነው። በቀጥታ ልግባና ወደ ጥያቄ። የጽንፈኛው ቡድን ዛሬም ህዝባዊ ቅቡልነት ያለው ለመምሰል ጥረት ሲያደርግ እናያለን እና እንደው ከስር መሰረቱ እንደዚህ አይነት ቅቡልነት ያለው ቡድን ነው ወይ ማለት እንችላለን የሚለውን ቀዳሚ ጥያቄ እናድርግ እስኪ። የትግራይ ህዝብ እንደ ዘንድሮ በተለይ በዚህ 1 ዓመት በዚህ 2 ዓመት ለህወሓት ሙሉ በሙሉ ነጥሎ የተፋው ጊዜ የለም። ከየመቼም ጊዜ በላይ ከትግራይ ህዝብ ተነጥሎ የተተፋበት አሁን ነው። ደጋግሞ ግን የሚያነሳው የትግራይ ህዝብ የሚሉ መግለጫዎችን ሀሳቦችን ነው የምንሰማውና ከየት የመጣስ ነው? ምናልባት በመደበቂያነት ከማየት ብቻ ነው ወይስ ሌላ ዓላማ አለው የሚለውን አሁን የትግራይ ህዝብ ሁሌ ህወሓት ከአፉ አይጠፋም፣ ግን በተግባር ግን በተለይ አሁን ብትወስደው የሆነ መመሪያ ቢያወጣ አዋጅ ቢያወጣ ትዕዛዝ ቢያወርድ ምንም አይነት ቅቡልነት የለውም እና ከፍተኛ የቅቡልነት ችግር አጋጥሞታል። በራሱም በተለይ ከፕሪቶሪያ መፈረም በኋላ ከፍተኛ ወደ 3 ነው የተከፋፈለው። ፓርቲ ወደ 3 ተከፋፍሏል። አሁን የቀረው በጣም አክራሪው ኃይል የሚባል የአንድ ቤተሰብ ስብስብ ነው። ከዛ የዘለለ አይደለም። የተወሰኑ ታጣቂዎችም ጀነራሎች አሉ። እነሱ በጥቅምና በትዳር የተዛመዱ ናቸው። አሁን ሙሉ በሙሉ ሊባል በሚችል የትግራይ ህዝብ በአንጻሩ ተሰልፈዋል ማለት እንችላለን። ለምሳሌ አሁን ህወሓት እንደሚታወቀው ሁሌ ችግሮችን በጦርነት መፍታት የሚፈልገውና አሁን ያለው ከፌደራል መንግስትም ከሌሎች አካላትም ችግሮችን በኃይል መፍታት ሲሞክር ወጣቶችን ኮንፈረንስ አካሂዶ ነበረ። መፈንቅለ መንግስት ካካሄደ በኋላ ለጌታቸው ረዳ መፈንቅለ መንግስት አካሄደ። ቀጥሎም ለጀነራል ታደሰ ወረደ በመፈንቅለ መንግስት ነው የጣለው። ከዛ ወደ ህዝብ ኮንፈረንስ አካሂዳሉ ሲል ሙሉ በሙሉ እኛ ጦርነት አንፈልግም፣ እናንተ መምራት አልቻላችሁም የሚል ግልጽ አቋም አቅርቧል ህብረተሰቡ። ይሄን እያለ ህብረተሰቡ አቋም ገልጾ እያለው ያው የሞት የሽረት ሆኖት ጦርነት እናካሄዳለን ከሻዕቢያና ከፋኖ ጋር ጽምዶ ፈጥረን እንዋጋለን የሚል መመሪያ ወጣ። ህብረተሰቡ እምቢ አለ ሙሉ በሙሉ። በተለይ ወጣቱ ሽማግሌዎችና አዛውንቶችን ነበረ ስናይ። አሁን ሰሞኑን ብታየው
ይሄ አሳምኖ እንደ ድሮ ማለት ነው። ድሮ በተለያየ መንገድ የተወሰነ ህዝቡን አሳምኖ ወደ በረሃ ያወጣ ነበር፣ ለትግል ያዘጋጅ ነበር። አሁን ሙሉ በሙሉ እኛ ጦርነት አንፈልግም፣ የሞትነው ባለፈው ጦርነት የሞትነው እኛ ነን፣ እናንተና ልጆቻችሁ አልሞታችሁ፣ ካሁን በኋላ ለእናንተ ስልጣን ብለን አንሞትም የሚል ግልጽ አቋም በመያዙ የወሰደው እርምጃ በኃይል አፈሳ ነው። ወጣቱ በኃይል እያፈሰ ወደ ኤርትራ ወደ ሱዳን እየሸጠ ነው ወጣቱን፣ የባሪያ ንግድ ማለት እንችላለን። እና በአሁኑ ሰዓት እናቶች ልጆቻችን አንሰጥም የሚል ከፍተኛ ህዝባዊ ተቃውሞ እምቢታ እያካሄዱ ነው። አሁን እንደ ዋናው የስልጣኑ ምንጭ አድርጎ እየወሰደ ያለው ሻዕቢያ ነው። ጽምዶ ይላል። ጽምዶ አሊያንስ ከውጭ ኃይላት ከግብጽም ሊሆን ይችላል፣ ከሱዳን ከኢትዮጵያ ጠላቶች ድጋፍ አግኝቼ ወደ ስልጣን እመለሳለሁ ነው ያለው። እና እንዳልኩ ፕሪቶሪያ አንጻራዊ ሰላም አምጥቶ ነበር ለትግራይ ህዝብ፣ ተፈናቃዮች እንዲመለሱ፣ ግዛታዊ አንድነቱም እንዲመለስ፣ ሰላምም እንዲሆን ከፍተኛ ተስፋ ተደርጎበት ነበርና አሁን ሌሎችን ሲከስ የነበረውን የምዕራብ ትግራይ ህዝብ ወደ ቤቱ እንዳይመለስ እንቅፋት ሆነዋል ብሎ ሌሎችን ሲከስ ነበር። አሁን ግን ሁሉም ትቶ ወደ 4 ኪሎ ነኝ እያለ ነውና ይሄ ኃይል ስልጣን ካልያዘ ወይ ደግሞ በጠንጃ ካልተንቀሳቀሰ አንድ ቀን እንኳን ማደር የማይችል ሱሰኛ ኃይል ነው። የጽንፈኛ ቡድን ከልቂት ያለፈ የሚፈጥረው ነገር አለ ወይ ለትግራይ የሚለው ነው? እሱን አሳንሳለሁ። በቃ በየ5 ዓመቱ ጦርነት የፈለፈለ የፈጠረ ነው ለትግራይ ህዝብ። የትግራይ ህዝብ ከዚህ ያተረፈው ካለ ሞት፣ የአካል መጉደል፣ መፈናቀል፣ መጎሳቆል ነው እና ምንም አይነት ጥቅም ከዚህ ኃይል አግኝቶ አያውቅም። ሙሉ በሙሉ በሚባል ደረጃ የትግራይ ህዝብ ከህወሓት ወጥቷል ወይም ነጥሎታል። ኃይሉ ግን ከጠመንጃ ውጪ አንድ ቀንም ማደር ስለማይፈልግ በሰላም ማስተዳደር ስለማይችል አሁንም ከሻዕቢያም ከሱዳንም ከፋኖም ከሌሎችም እንትን ያበረም እየተባበረም ከአልሸባብም ጭምር አብረን እንሰራለን ብለዋል እና ይሄን ደግሞ ለህዝብ ዓላማ ለህዝብ ጥቅም ለትግራይ ህዝብ ጥቅም አይደለም፣ ለራሳቸው በኢትዮጵያም እንደሚታወቀው 27 ዓመት ገዝተዋል። በትግራይም ከዛ በኋላም ያለውን የትግራይ ሪሶርስ የኢትዮጵያ ሪሶርስ የዘረፉትን እንትን ለመብላትና የሰሩትም አለ የጦር ወንጀል አለ ሌላ ወንጀሎች ስላሏቸው ተጠያቂነት እንዳይኖር ነው ይሄን ጠመንጃ እንደ ከለላ እየተጠቀሙበት ያለውና ይሄ ኃይል ምንም አይነት ህዝባዊ ቅቡልነት የለም። የትግራይ በተለይ አሁን እንዳልኩ የመከፋፈሉ የፖለቲካ ኃይል ብቻ አይደለም። የቲዲኤፍ አንዱ ኃይልም ቲዲኤፍ ወደ 2 ነው የተከፈለው። አሁን የሰላም ኃይል ተብሎ በሐራ መሬት ነው ያለው። ይሄ ኃይልም ምንድነው ያለው? እኛ የአንድ ፓርቲ አገልጋይ መሆን አንችልም፣ የህዝባችን ብቻ ነው መሆን የምንችለው የሚል ህዝባዊ የሆነ ዓላማ ይዞ ከህወሓት አገልጋይነት ወጥተናል የሚል አውጇል። አምዶም ለሰጠኝ ሀሳብ ከልብ ነው የማመሰግነው። እኔ ማመሰግናለሁ።